እሺ ሰላም እንዴት ናችሁ? ዩኒቱን የምናየው ፊዚካል ጂኦግራፊ ኦፍ ኢትዮጵያ ኤንድ አፍሪካ ይላል። ያው ጂኦሎጂካል ፕሮሰሶችን፣ ናቹራል ሪሶርሶችን፣ ክላይሜት ሲስተሞችን፣ ኢንቫይሮንመንታል ቻሌንጆችን ነው የምናየው እዚህ ላይ። ሜጀር ጂኦሎጂካል ፕሮሰሶችን በተለይ በመጀመሪያው እናያለን ማለት ነው። እርዝ ዳይናሚክ ፕላኔት ናት ይላል። ያው እንቅስቃሴ የበዛባት ፎርሶች የተለያዩ አክሽኖች የበዙባት በምድር ውስጥ እና አሁንም ያለው የጂኦግራፊካል አቀማመጥ በእነዚህ ዳይናሚክ በመሆኗ ምክንያት የመጣ ነው እና እነዚህ ፕሮሰሶች ጂኦሎጂካል ፕሮሰሶች ይባላሉ። ፕሌት ቴክቶኒክ ሊሆን ይችላል፣ ኢሮዥኖች ሊሆን ይችላሉ፣ ኬሚካል ዌዘሪንግ፣ ሴዲሜንቴሽን ሊሆን ይችላሉ። እነዚህን ወደታችን እናያለን። ግን በእነዚህ በፎርሶች ወይም ደግሞ በጂኦሎጂካል ፕሮሰሶች አማካኝነት ነው አሁን ያላት ቅርጽ አሁን ያላት ሁኔታ የተፈጠረው ማለት ነው። ሶ ይሄን ማጥናት ለምንድን ነው የሚያስፈልገን ካለን የመጀመሪያው አንደርስታንዲንግ ነው። የፕላኔቷን ሂስትሪ በፊት እንዴት እንደነበረ ፎርም እንዴት እንዳደረገች ለመረዳት ነው። ሁለተኛ ጠቃሚ ማዕድናት ሀብቶች የት እንደሚገኙ ሎኬት ለማድረግም ይረዳናል። በተጨማሪ ደግሞ ዲዛስተረስ ኢቨንቶች ለምሳሌ የመሬት መንቀጥቀጥ፣ ሱናሚ፣ የእሳተ ገሞራ እንደዚህ አይነት ነገሮች መቼ እንደተፈጠሩ ወይም ወደፊት እንዴት ሊፈጠሩ እና መቼ ሊፈጠሩ እንደሚችሉ ለመተንበይ ይረዳናል ማለት ነው። እነዚህ ጂኦሎጂካል ፕሮሰሶች በጣም ጠቃሚ ናቸው ምድርን ለመረዳት ማለት ነው። ጂኦሎጂካል ታይም ስኬል የሚል ርዕስ አለ። ጂኦሎጂካል ታይም ስኬል ያው ታይም ስኬል ነው። አሁን በለመድ ነው ሂስትሪን በምናጠናበት መንገድ አይደለም ጂኦግራፊን የምናጠናው። ምክንያቱም የዛሬ 500 ዓመት ወይም የዛሬ 5200 ምናምን ዓመት እያልን አይደለን ጠቅስ የምንችለው ወይም ዊቶክ አባውት ጂኦሎጂካል ፕሮሰሶች ሚሊዮን ዓመታት ወይ ቢሊዮን ዓመታት የሚቆጠሩ ታሪኮች ናቸው። ስለዚህ እነዚህን ደግሞ በኖርማል መንገድ ታይም ስኬል መስጠት ስለማንችል ሌሎች ሰፋፊ ታይም ስኬሎች ያስፈልጉናል ማለት ነው። ያው ሰዓት ውስጥ ደቂቃዎች ሰከንድ እንዳሉት እንደዚህ ኢዮኖች የሚባሉ በጣም ሰፋፊ የሆነ የጂኦሎጂካል ታይም ስኬል ዲቪዥን አለ። ቢሊየንስ ሃንድረድስ ኦፍ ሚሊየንስ ኦፍ ይርስ እነሱን በአንድ ላይ የሚይዝልን ነው ኢዮን የሚባለው ማለት ነው። በዚህ ኢዮን ጊዜ ብለን ልንጠቅስ የምንችለው። ኢራ ደግሞ የኢዮኖች ዲቪዥን ነው። ከዛ በኢዮኖች ውስጥ ያለ ላይክ በሰዓት ውስጥ ደቂቃ እንዳለው ማለት ነው። እንደዛ የኢዮኖች ዲቪዥን ኢራ ይባላል። የኢራዎች ዲቪዥን ደግሞ ፔሪድ ይባላል። የፔሪዶች ዲቪዥን ደግሞ ኤፖች ይባላሉ ማለት ነው። ሶ ራሱ ዲቫይድ እያደረገ ስፔሲፊካሊ መግለጽ ስንፈልግ ወደ ኢፖቾች እንመጣለን ማለት ነው። ሶ እንደዚህ ነው። ለምሳሌ ሜሶዞይክ ኢራ፣ ሴኖዞይክ ኢራ ምናምን እያልን የምንጠቅሳቸው በሆነ ኢዮን ውስጥ ያሉ ሰብዲቪዥን ኦፍ ታይም ናቸው። ስለዚህ ጂኦሎጂካል ፕሮሰሶችን ለመረዳት ኖርማል አሁን የምንጠቀምባቸውን የታይም ሜተዶች መጠቀም ስለማንችል ሰፋፊ ስለሆነ በእነዚህ መክፈል እንችላለን ማለት ነው። እና ኮንቲኔንታል ድሪፍት ቲዮሪ የሚባል ቲዮሪ አለ። በጣም የሚታወቅ ቲዮሪ። ኮንቲኔንታል ድሪፍት ቲዮሪ የሚለው የኮንቲነንቶች የምድር ኮንቲነንቶች በጂኦሎጂክ ታይም ነው ሪላቲቭ ቱ ኢች አዘር ሙቭ ያደረጉት፣ ያ ማለት ድሪፍት ያደረጉት ማለት ነው እንጂ በፊት አንድ ሱፐር ኮንቲነንት ትልቅ ነበረ። እስያም አውሮፓም አፍሪካም አንድ ላንድ ማስ ነበሩ፣ ፓንጂያን የሚባለው ብለው የሰየሙት እና ያ የሚያክል ትልቅዬ ላንድ ማስ ነበረ የዛሬ 350 ሚሊዮን ዓመት አካባቢ ማለት ነው። ወደ ሳውዝ ፖል ወይም ወደ ደቡብ ንፍቀ ክበብ አካባቢ ይገኝ ነበረ ማለት ነው ቦታው። ሶ እሱ ነው በድሪፍት እያደረገ እየተበተነ አጌንስት ኢች አዘር ላንድ ማሶቹ እየተበታተኑ መጡና አሁን ያሉትን ኮንቲኔንቶች ሰጡ ነው የሚለው። መጀመሪያ ግን ስፕሊት ያደረገው ፓንጂያው ወደ ላውሬዥያ እና ወደ ጎንድዋና ላንድ ብለው ወደ ሰየሟቸው ሁለት ላንድ ማሶች ነው። ላውሬዥያ የሆነው የኤዥያ ዩሮፕን ያጠቃለለው ሲሆን ጎንድዋና ላንድ ደግሞ አፍሪካ እነዚህን ፓርቶች ይዞ የነበረው ብለው ነው ቲዮሪን የሚያቀርቡት ማለት ነው ቲዮሪ። እና ይሄኛው ቲዮሪ አሁን በሳይንሱ ትንሽም ቢሆን ተቀባይነት እያገኘ የመጣ ነው፣ ግን መጀመሪያ ላይ ሪጀክት ተደርጎ ነበረ ማለት ነው። ጂኦሎጂካል ኤቪደንስ ብለው የሚገልጿቸው ነገሮች ምንድን ናቸው? ይህንን ቲዮሪ ያመጣው ሰው አልፍሬድ ወግነር ይባላል። ጀርመናዊ ነው። 1912 ላይ ነው ቲዮሪ እንትን ያደረገው ማለት ነው። እና ኤቪደንስ ወይም ማስረጃ ብሎ የሚያቀርባቸው ነገሮች የመጀመሪያው ኮስት ላይን ሲሚላሪቲ ነው። ኮስት ላይን ሲሚላሪቲ ስንል በሼፕ ደረጃ አሁን ያሉትን ኮንቲኔንቶች ሰባቱን ብናገጣጠማቸው ፊት የሚያደርግ ኮምፕሊመንት የሚያደርግ እንትን አላቸው፣ ሼፕ አላቸው እና እሱን አንድ ነገር አቅርበዋል። አንድ ላይ ነበሩ ለሚለው ቲዮሪ ማለት ነው። ሁለተኛው ሮክ ታይፕ እና ስትራክቸራል ሲሚላሪቲ ነው። በአንደኛው
ኮንቲነንት ጫፍ እና በዛኛው የኮንቲነንት ጫፍ በመካከል ላይ ባህር ወይም ውቅያኖስ ይኖራል። በመካከላቸው በሁለቱ ኮንቲኔንቶች በዛኛው ጫፍ እና በዛኛው ጫፍ የሮክ ታይፕ የስትራክቸራል ሲሚላሪቲ አለ። ለምሳሌ በአፍሪካ እና በደቡብ አሜሪካ የሚጠቅሳቸው ማለት ነው። ስለዚህ ሪጆይን ብናደርጋቸው ተመሳሳይ ሮክ ታይፕ ተመሳሳይ ስትራክቸራል ሲሚላሪቲ ያላቸው የሚሉም ሌላኛው ኤቪደንስ ነው። ሌላው ደግሞ ፎሲል ኤቪደንስ ነው ወይም የበሰበሱ ቅሪተ አካላት ምናምን ማለት ነው። ፍሬሽ ዋተር ሬፕታይሎች ወይም ሜሶሳውረስ የሚባሉት ቦth ሳይድ ላይ ይገኛሉ በአትላንቲክ ኦሽን በአፍሪካም በሳውዝ አሜሪካም እንደዚሁ በሌሎችም ማለት ነው። ፎሲሎችም እንደዚሁ እንትን ናቸው። በጣም ትልቅ ርቀት አለው አሁን እንደምናውቀው በደቡብ አሜሪካ እና በአፍሪካ መካከል ማለት ነው። ግን በፊት አንድ ስለነበሩ ላንድ ማሶቹ ተመሳሳይ የሆነ ኢኮሲስተም ነበራቸው ወደሚል ይመጣል ማለት ነው። ፓሊዮ ክላይማቲክ ኤቪደንስም አላቸው። ክላይማቲክ ዳታውን ስንወስድ በሁለቱ ኮንቲኔንቶች መካከል ያለው ተመሳሳይ የሆነ ክላይሜት አለና የጥንት ክላይሜቶች ተመሳሳይ ነበሩ በሁለቱ ቦታዎች የሚሉ ነገር ለሌሎችም ኮንቲኔንቶች የቀረቡ እንደዚህ አይነት ማስረጃዎች አሉ በእነዚህ ስር ማለት ነው። እነሱ እንደ ማስረጃ አድርገው ያቀርቡ ነበር። ለምንድነው የዋግነር ቲዮሪ ኢኒሻሊ ሪጀክት የተደረገው? በመጀመሪያ ነው ሪጀክት የተደረገው የነበረው። ሰውየው ፕሮፌሽናል ጂኦሎጂስት አልነበረም የመጀመሪያው። ሁለተኛው ደግሞ ሳይንቲስቶች የነበሩት በሰሜኑ ንፍቀ ክበብ የአውሮፓ ወይም ሰሜን አሜሪካ ነው። ብዙ ማስረጃዎች ደግሞ ይመጡ የነበረው ከደቡባዊ ንፍቀ ክበብ አካባቢ ስለነበረ ያው ሄዶ የማጥናት ችግር ነበረ። ሌላው ፓንጊያ ብሮክ አፕ ኢን ዘ ሴኖዞይክ ኢራ ብሎ ነው እሱ ያቀረበው which is ተሰባበረ ብሎ የተሰነጣጠቀ ብሎ ፕሮፖዝ ያደረገበት ጊዜ በጣም አጭር ስለሆነ ያላሳመናቸው ነበር እና lack of mechanism explaining how the continents could move laterally ወይም በጎን እንዴት ሊሰነጠቁ ይችሉ እንደነበረ ኤክስፕሌን የሚያደርግ ሀሳብ አልነበረም። በዛ ኢኒሻሊ ሪጀክት ተደርጎ ነበረ። ሪጀክት ከመደረጉ ባለፈ አንድ ሀሳብ በደንብ እንትን ኤምፋሳይዝ አድርጓል ያ ቲዮሪ ፊክሲዝም ቱ ሞቢሊዝም የሚለው ያው ኮንቲኔንቶች ወይም ላንድ ማሶች ወይም እንደዚህ አይነት ጂኦሎጂካል ቦታዎች ፊክስድ ሆኖ የሚኖሩ ሳይሆኑ ሞባይል ሊሆኑ ይችላሉ፣ ሊንቀሳቀሱ ይችላሉ። ዜር ኩድ ቢ ላተራል ኦር ቨርቲካል የሆነ ሙቭመንት ምናምን ሊኖር ይችላል የሚለውን ሀሳብ ያመጣ እንትን ነበር ቲዮሪ ነበር ማለት ነው። ሌላው ርዕስ ደግሞ ሜጀር ጂኦሎጂካል ፕሮሰሶች ፎርሶች ላንድ ፎርሞችን እንመለከታለን። የኮንቲኔንታል ድሪፍት ቲዮሪን ብታምኑበትም ባታምኑበትም ልክ እንደ አንድ ቲዮሪ መያዝ ትችላላችሁ። እንዴት እነዚህ አይነት ላንድ ማሶች ተፈጠሩ ለሚለው ማለት ነው። እሺ ጂኦሎጂካል ፕሮሰሶችን በዲቴይልስ እና ኢንተርናል እና ኤክስተርናል አሉ። ኢንተርናል ወይም ኢንዶጄኒክ ፎርስ የሚባሉት አሉ። ኢንተርናል ፎርስ የሚባሉት ከኢንሳይድ ኦፍ ዘ እርዝ የሚወጡ ናቸው። ያው ፎልቲንግ እነዚህ አይነት ፎርሶች ናቸው እና የእርዝን ሰርፌስ ሼፕ የማድረግ ወይም ደግሞ ቅርጽ የመስጠት እንትን አላቸው ባህሪ ያላቸው ማለት ነው። ፎልዲንግ የሚባለው የኢንተርናል ፎርስ ሁለት ወይም ከዛ በላይ እንደዚህ ሮክ ሌየሮች ሳይድ ዌይስ ሲገፋፉ የሚመጣ በብዛት በኮምፕሬሽን የሚመጣ እርስ በርስ ሲገፋፉ ሁለት ላንድ ማሶች ሲገፋፉ የሚመጣ እንትን ነው። አንቲክላይን የሚፈጠረው ሁለቱ ሲገፋፉ ወደ ላይ ከፍ ይላል ላንድ ማሱ አፕዋርድ አርክ ይሰራል። ሲንክላይን የሚባለው ደግሞ ዳውንዋርድ አርክ የሚሰራ ነው፣ በቴንሽን ምክንያት የሚመጣ ነው። አሲሜትሪካል ፎልድ የምንለው ደግሞ በአንድ ሳይድ በጣም ከፍ ይላል፣ በአንድ ሳይድ ደግሞ በጣም ዝቅ ያን ያህል ከፍ አይልም። ያቺ አሲሜትሪክ ነገር ትፈጥራለች በአንድ ሳይድ እኩል ያልሆነ ፎልዲንግ ማለት ነው። ኦቨርፎልድ ደግሞ አንዱ በላዩ ላይ ሲያልፍ እንደዚህ ኦቨርትረስትም የዚህ ኦቨርፎልድ ታይፕ ነው። ስለዚህ እንደዚህ አይነት በኮምፕሬሽን በብዛት የሚመጡ የላንድ ማሶች መገፋፋት የሚፈጥረው ፎልዲንግ ይባላል ማለት ነው። ለኤግዛምፕል የጠቀሳቸዋሉ ፎልድ ማውንቴኖች፣ ያንግ ፎልድ ማውንቴን፣ እንደ አንዲስ፣ ሮኪስ፣ አልፕስ፣ ሂማሊያስ፣ አትላስ እነዚህ በፎልዲንግ የተፈጠሩ ተራሮች ናቸው ማለት ነው። ኦልድ ፎልድ ቢላቸው ደግሞ አሉ ጥንት የነበሩ 200 እስከ 300 ሚሊዮን ዓመት ያስቆጠሩ ስካንዲኔቪያን ምናምን ተራሮች በተመሳሳይ መንገድ የተፈጠሩ ናቸው። ፎልቲንግ የሚባለው ደግሞ ክራክ ነው ወይም ስንጥቃት ነው። በእርዝ ክረስት ላይ በላይ የምድር አካል ላይ የሚፈጠር ስንጥቃት በቴንሽን በኮምፕሬሽን ሊመጣ ይችላል። አፕዋርድ እና ዳውንዋርድ የሆነ ሰርፌስ ማኒፑሌሽን ሊፈጥር ይችላል በሰርፌስ ኦፍ ዘ እርዝ ላይ ማለት ነው። በዚህ ምክንያት የሚፈጠሩ ላንድ ፎርሞች ሪፍት ቫሊ ወይም ስምጥ ሸለቆ የምንለው የመጀመሪያው ነው። የምስራቅ አፍሪካ ስምጥ ሸለቆ በዚህ ምክንያት የተከሰተ ነው። የኛ ሀገር ነው የሚነካው ማለት ነው። ብሎክ ማውንቴንም በተመሳሳይ መንገድ ይፈጠራል። ብሎክ ማውንቴን ላንድ ፎርሞቹ ስፕሊት ሲያደርጉ በመሀል የሚፈጠር
ስፕሊት ሳያደርግ የሚቀር ከፍታ ቦታ አለ። ሶ ሪቨር ቫሊውን ወይም ደግሞ ስምጥ ሸለቆውን በመሃል ጉብታ ነገር ይፈጥርበታል ማለት ነው። ሆርስት የምንለው እሱኛው ነው። አርዝኩዌክ ሌላው መንገድ ነው። አርዝኩዌክ ደግሞ ሰደን ግራውንድ ሼኪንግ ኮዝድ ባይ ዘ ሙቭመንት ኦፍ ሮክስ፣ ያው በምድር ውስጥ ያሉ ሮኮች ሙቭመንት ያደርጋሉ። ሶ ሴስሚክ ዌቭ ይለቃሉ ማለት ነው። ያ ሴስሚክ ዌቭ ሼክ የሚያደርግ ኢነርጂ ወደ ምድር ሰርፌስ ይለቃል ማለት ነው። ሶ እነዚህ ሴስሚክ ዌቮች ቦዲ ዌቭ እና ሰርፌስ ዌቭ ይባላሉ። ቦዲ ዌቭ የሚባሉት ፕራይማሪ ዌቮቹ ኮምፕሬሽን ነው የሚያካሂዱት። ሰከንዳሪ ዌቮቹ ደግሞ ፐርፐንዲኩላርሊ ቫይብሬት ያደርጋሉ ማለት ነው። ሰርፌስ ዌቭ የምንላቸው ደግሞ ሎንግ ሰርፌስ ትራቭል ያደርጋሉ ሰርፌስ ላይ እና ለሞስት ዳሜጅ በጣም ሪስፖንሲብል የሆኑት እነዚህ ሰርፌስ ዌቮች ናቸው። ላይኛው ሰርፌስ ከደረሰ በኋላ የሚከሰቱ ዌቮች ማለት ነው። ፎከስ እና ኤፒሴንተር የምንላቸውን ቃላት ማየት አለብን። ፎከስ የሚባለው አንደርግራውንድ ወይም ከመሬት በታች ሆኖ ስንጥቃቱ ወይም ሴስሚክ ዌቭ ወይም እርዝኩዌክ የተነሳበት ሴንተር ቦታ ከምድር በታች ያለው ቦታ ፎከስ ይባላል። ኤፒሴንተር ደግሞ ያ ፎከስ ቫይብሬት አድርጎ ሴስሚክ ዌቭ ተላልፎ ምድር ሰርፌስ ላይ የደረሰበት ቦታ ኤፒሴንተር ይባላል። ሶ አሁን መሬት መንቀጥቀጥ አዋሽ ላይ ተከሰተ ከተባለ አዋሽ የሚባለው ቦታ የእርዝኩዌኩ ኤፒሴንተር ነው፣ ሰርፌሱን የነካበት ቦታ ማለት ነው። ሶ ኤፒሴንተርን በዛ መንገድ መረዳት እንችላለን። ሶ ኢፌክቶቹ ምንድን ናቸው? ግራውንድ ራፕቸር ወይም የመሬት ስንጥቃት፣ የመሬት መንሸራተት፣ ሱናሚ፣ እሳት፣ ዳሜጅ ቱ ቢልዲንግስ ይፈጥራል። ምሳሌዎች አሉ እዚህ ጋር ሪንግ ኦፍ ፋየር የሚባለው ፓሲፊክ ላይ የሚገኝ በጣም 80% ኦፍ ኢነርጂ ወይም 80% የመሬት መንቀጥቀጥ ምናምን የሚከሰትበት ቦታ አለ። ሪንግ ኦፍ ፋየር የሚባለው ፓሲፊክ ኦሽንን ከቦ የሚገኝ ነው። ሜዲትሬኒየን ኤዥያን ቤልት የሚባል አለ፣ 15% እዛ ነው የሚገኙት። ሌሎች ቦታዎችም አሉ እንደዚሁ የምስራቅ አፍሪካ ሪፍት ቫሊን ጨምሮ። ቮልካኒዝም የምንለው ደግሞ ሌላኛው እንትን ነው፣ ጂኦሎጂካል ፕሮሰስ ነው። ቮልካኒዝም ደግሞ ሞልተን ሮክ የቀለጠ አለት ከምድር ውስጥ ወደ ሰርፌስ ሲወጣ የሚፈጠር ፌኖሜኖን ነው ቮልካኒዝም የምንለው። ሁለት አይነት ኦፕኒንጎች አሉት፣ ቬንት እና ፊዥር የሚባለው። ቬንቶች ከሆኑ ያው ቀዳዳ በቀዳዳ አድርጎ ይበሰዋል። ሶ ኮኒካል ኦፕኒንግ ይከፈታል ማለት ነው። ኮን ካወቃችሁ የኮን ቅርጽ ይይዛል ማለት ነው። ፊዥር የምንላቸው ደግሞ ክራኮች ናቸው፣ ሰፋ ያሉ ኤሪያዎችን የሚሸፍኑ ስንጥቃቶች ናቸው። ልክ እንደ መስመር አይነት ስንጥቃት የሚሰራ ከሆነ በኋላ ሲደርቅም እንደዚሁ ሰፋ ያለ ኤሪያን ከቨር ያደርጋል። እነሱ ፊዥር ይባላሉ ማለት ነው። ቮልካኖችን በአክቲቪቲያቸው ለሶስት እንከፍላቸዋለን። ኤክስቲንክት የሚባሉት ቮልካኖች ኦልሞስት የጠፉ ወይም ደግሞ አንላይክሊ ኢራፕት ለማድረግ ለመፈንዳት ምናምን አንላይክሊ የሆኑ ኦልሞስት የጠፉ አይነት ቮልካኖች ከሆኑ ኤክስቲንክት እንላቸዋለን። ለምሳሌ የዝቋላ ተራራ ለዚህ ምሳሌ ነው። ዶርማንት የሚባሉት ኢንአክቲቭ የሆኑ ናቸው፣ ግን ኢራፕት ሊያደርጉ ይችላሉ። እነ ኪሊማንጃሮ ምሳሌ ነው። አክቲቭ የሚባሉት ደግሞ ያለፉት 500 ዓመታት ቢያንስ አንዴ እንኳን ኢራፕት አድርጎ ከሆነ እንደዛ እንላቸዋለን። ኤርታሌ አሁን በየጊዜው ነው ኢራፕት የሚያደርገው። ሶ ይህ አክቲቭ ቮልኬኖ ይባላል ማለት ነው። ሶ ኢራፕት በሚያደርጉበት ፍጥነት መጠን መጥፋት በዛ ለሶስት እንከፍላቸዋለን ማለት ነው። ቮልካኖስ ባይ ሼፕ ሺልድ ቮልኬኖ የሚባሉ አሉ፣ ስትሬቶ ቮልካኖ፣ ሲንደር ቮልኬኖ እና ክሬተር እና ካልዴራ የሚባሉ አሉ። ሲንደር ኮን የሚባሉት አይነት ቮልኬኖች ከስር እንደዚህ አድርጎ ይወጣል፣ ከዛ ኢራፕት ያደርጋል። እንትኑ የላቫው ሰርፌስ አደራረግ ነው እንደዚህ አይነት ኮኒካል ሼፕ እንዲሰጥ የሚረዳው ማለት ነው። ሺልድ ቮልኬኖ የሚባሉ ደግሞ በአየር ላይ አይደለም ኢራፕት የሚያደርጉት፣ ወደ ሰርፌሱ እንደዚህ ተንሸራቶ ይሄዳሉ። ሰው እንደዚህ አይነት የሺልድ ወይም የጋሻ አይነት ቅርጽ ይሰጣሉ። ሁለቱም አይነት የሚቀላቀል ከሆነ ኮምፖዚት የምንለው አይነት ይሰጠናል ማለት ነው። ሶ ኮምፖዚትን ስትሬቶ ቮልኬኖ ብለን መጥቀስ እንችላለን። የሁለቱ ድቅል ነው ማለት ነው። ክሬተር እና ካልዴራ የሚባሉ ደግሞ ዲፕሬሽኖች ናቸው የሚፈጠሩ በዚህ በቮልካኒክ አክቲቪቲ ምክንያት። ልክ እንደ ዩ ሼፕድ አይነት ቅርጽ ሲፈጥሩ ላቫው የሚወጣበት ፓርት ላይ እንደዚህ አይነት ሼፖች ይፈጠራሉ። ሶ ስትራክቸርድ በሆነ ወይ እነዚህን ይመስላሉ ማለት ነው። ኢንተርናል ወይም ኢንዶጄኒክ ፎርስ የሚባሉት አይ ቲንክ እዚህ ጋር ለማጠቃለል አይነት የመሞከር አይነት እንትን አለው። እነዚህ ኢንተርናል ወይም ኢንዶጄኒክ ፎርስ የሚባሉት ኦሪጂኔት የሚያደርጉት ከውስጥ ነው፣ ከመሬት ክረስት በታች ወይም ከመሬት ክረስት ውስጥ ማለት ነው። ኢንጂነስ ኢንትሩዥን የሚባሉ አሉ። ኢንጂነስ የሚባሉት ላይክ እንደ ባዛልት እንደ
እንደዛ አይነት ሮኮች ናቸው በፋየር ምክንያት የሚፈጠሩ ማለት ነው። ባዞሊት የሚባለው ላርጅ ዶም ሼፕድ የሆነ ከመሬት በታች የሚገኝ የቀለጠ አለቶች ናቸው። ሲል የሚባሉት ደግሞ እነዚህ ባዞሊት የሚባሉት እንትኖች የቀለጡ አለቶች ወደ ሆሪዞንታሊ ሙቭመንት ሲፈጥሩ ሆሪዞንታል ሙቭመንት በሚፈጥሩበት ሰዓት ያው ከላይ ያለውን ሰርፌስ ከፍ የማድረግ ባህሪ ይኖራቸዋል ማለት ነው። ዳይክ የሚባሉት ደግሞ ቨርቲካል ሙቭመንት ሲፈጥሩ እነዚህ ባዞሊት የሚባሉት የቀለጡ አለቶች ዳይክ ይባላል። ቨርቲካል ሙቭመንቱ ዳይክ ሲል ደግሞ ሆሪዞንታል ነው የሚባለው ማለት ነው። ቮልካኒዝም አሁን ያየነው ኤክስቲንክት ዶርማንት አክቲቭ የሚባሉ ታይፖች አሉ። በቬንት እና በፊዥር ነው የሚወጡት፣ እነሱን አይተናል። በሼፕም እንደዚሁ ለመከፋፈል ሞክረናል ማለት ነው። ፕሌት ባውንደሪስ ኤንድ ኢራፕሽንስ የሚላቸው ኦሽኒክ ዳይቨርጀንስ ለምሳሌ ያው ፕሌቶች ኢራፕት ሲያደርጉና እርስ በርስ ቴክቶኒክ አክቲቪቲ ሲያካሂዱ የሚፈጠሩ አይነት ፌኖሜኖኖች ናቸው እነዚህ። ኦሽኒክ ዳይቨርጀንስ የሚባለው ዳይቨርጅ ሲያደርጉ ወይም ላንድ ማሶች እርስ በርስ ወደኋላ በቴንሽን ፎርስ አንዱ ወደ ተቃራኒ ሳይድ ሌላኛው ወደ ተቃራኒ ሳይድ ዳይቨርጅ ሲያደርጉ ከስር ያለ የቀለጠ አለት ሶሊዲፋይ ያደርጋል፣ ኩል ያደርጋል። እንደዚህ አይነት በኦሽን ቤድ ላይ የሚከሰት የሶይል ኦር የላንድ ሙቭመንት ነው። ኦሽኒክ ኮሊዥን ደግሞ ተቃራኒ ኮምፕሬሽን ፎርስ የሚፈጠር እርስ በርስ ሲገፋፉ ልክ እንደ ፎልዲንግ ማለት ነው። እንደዚህ አይነት የሚፈጠር ነው። ኦሽን ኮንቲኔንታል ኮሊዥን የሚባለው በተመሳሳይ የኦሽን ኮሊዥን ታይፕ ነው። ላርጅ ላንድ ማሶች እርስ በርስ በኮምፕሬሽን ፎርስ ሲገፋፉ የሚፈጠር የኦሽን ቤድ ላይ የሚፈጠር ጂኦግራፊ ነው ማለት ነው። ኤክስተርናል ወይም ኤክሶጄኒክ ፎርስ የሚባሉ ደግሞ አሉ። እነዚህ ኢንተርናል ናቸው፣ ከመሬት በታች የሚፈጠሩ ሲልም በለው አልነው፣ የቀለጠ አለትም አለው፣ አርዝኩዌክም አለው። እስካሁን ያየናቸው በሙሉ በምድር ውስጥ የሚኖሩ ናቸው። ኤክስተርናል የምንላቸው ደግሞ ሰርፌሱ ላይ ምድር ሰርፌስ ላይ የሚፈጠሩ ፎርሶች ናቸው፣ ጂኦሎጂክ ፎርሶች ማለት ነው። ከእነዚህ ውስጥ የመጀመሪያው ዴኒዩዴሽን ብሎ የሚገልጸው አለ። ዴኒዩዴሽን ስንል ዌር ዳውን ማድረግ ላይክ አፈሩ ወይም መሬቱን ዌር ዳውን ሲያደርገው ወይም እንዴት ነው ዌዘሪንግ ሊሆን ይችላል፣ በኬሚካል በፊዚካል መንገድ ሊሆን ይችላል። የመላጥ ወይም በነፋሳ ምክንያት የመግፋት እንደዛ አይነት ፕሮሰሶች ናቸው ዴኒዩዴሽን ያላቸው። ዌዘሪንግ ብሬክዳውን ኦፍ ሮክስ ነው። ያው ፊዚካል እና ሜካኒካል ዌዘሪንግ ሊሆን ይችላል። ለምሳሌ በተርማል ኤክስፓንሽን በኮንትራክሽን ያው አፈር ወይም መሬት ላይ ፀሐይና ዝናብ እንደዚህ ሙቀትና ቅዝቃዜ በሚፈራረቅ ሰዓት የምድሩ ወይም የሮኩ ኬሚካል ፊዚካል ቦንዲንግ የመላላት ሁኔታ ይፈጠርና ፓርቲክሎቹ ይበታተናሉ ማለት ነው። ንፋስ ወይም ሌላ ነገር በቀላሉ ይዟቸው ይሄዳል ማለት ነው። በፕላንት ወይም አኒማል አክሽን በዚህ በፊዚካል መንገድ ቦንዱ ሊበጣጠስ ይችልና በቀላሉ ኤኒ ናቹራል ፎርስ ይዞት ይሄዳል ማለት ነው። ኬሚካል የምንላቸው ፕሮሰሶች ደግሞ የዌዘሪንግ የምንለው ለምሳሌ ሬን ዋተር ዲዞልቭ የሚያደርጋቸው ሚኒራሎች አሉ። በካርቦኔሽን በሃይድሮላይሲስ ኒውትረንቶቹን ወይም እዛ ያሉትን ሚኒራሎች ይበታተናቸዋል ማለት ነው። ስታላክታይትስ እና ስታላግማይት የሚባሉትም በተመሳሳይ ሶፍትመር የተፈጠረበት የሶፍትመር ኬቭ የተፈጠረበት ኬዝ ማለት ነው። ይሄኛው ኬሚካል ፕሮሰስ ይኖራል እንትን ውስጥ ሮኮች ውስጥ ብሬክ ዳውን ያደርጓቸዋል እነዛን ሮኮች ማለት ነው። በዛ ምክንያት ውሃ ይዘው የሚመጣው ኬሚካሎች ምናምን ካሉ ውሃ ይዞት ይሄዳል ማለት ነው። ሮኩን በአጠቃላይ ዋሻ ምናምን አይነት ነገር በዛ መንገድ ይፈጠራል። የፕላንትና የባክቴሪያ ፕሮዲስ የሚያደርጓቸው አሲዶችም እንደዚሁ ሮኮችን ወይም አለቶችን የማዳከም ባህሪ ይኖራቸዋል። ወዴት ነው የሚሄደው? ቀጣይ ወደ ኢሮዥን ማለት ነው። ሪሙቫል ኦፍ ሮክ ኤንድ ሶይል ባይ ኤጀንት ላይክ በራኒንግ ዋተር ወይም በጎርፍ ሊሆን ይችላል፣ በግላሲየር ሊሆን ይችላል፣ በበረዶ፣ በነፋስ፣ በባህር ማዕበል፣ በእንደዚህ በባህር ሞገድ በእነዚህ ነገሮች መሸርሸር ኢሮዥን ሊከሰት ይችላል። ዲፖዚሽን የምንለው ደግሞ እንደዚህ በኢሮዥን የሄደው ማቴሪያል ዲፖዚት ይሆናል ወይም የሆነ ቦታ ይጠራቀማል ማለት ነው። ሶስቱ ፕሮሰሶች መረሳት የሌለባቸው ናቸው። ተከታታይ ሊከሰቱ የሚችሉ ዌዘሪንግ ይከሰታል። ያው ቦንዴጆቹ ይላላሉ በሮኮቹ መካከል ማለት ነው። በሆነ ፊዚካል ፕሮፐርቲ ኦር በፊዚካል ፎርስ
ወደ የሆነ ቦታ ይሄዳሉ፣ ሶ ዲፖዚት ይሆናሉ ማለት ነው። ላንድ ፎርምስ ፍሮም ረኒንግ ዋተር ይላል። በረኒንግ ዋተር በውሃ በጎርፍ ምናምን የሚከሰቱ ወይም በወንዝ ሊሆን ይችላል የሚከሰቱ ላንድ ፎርሞች አሉ። ሰርፌስ ራንኦፍ የሚባለው ለምሳሌ ከላይ ከሰርፌሱ ላይ ውሃ በሚያልፍ ሰዓት በመሬት ላይ በሚያልፍ ሰዓት ሺት ኢሮዥን ሊከሰት ይችላል። ልክ እንደ ወረቀት ከእንትን ላይ ስታነሱ ከመሬት ላይ ስታነሱ እንደሚሆነው የሆነ ካይንድ ኦፍ አፈር እንደዛ በፕሌን መልኩ ሪሙቭድ ይደረጋል ከቶፕ ሶይሉ ላይ፣ ያ ሺት ኢሮዥን ይባላል። ሪል የሚባለው ደግሞ ቀጫጭን የሆኑ ስሞል ቻናሎች ሲፈጥር ውሃው ሪል ኢሮዥን ይባላል። ጊል ኢሮዥን የሚባለው ደግሞ በጣም ትላልቅ የሆኑ ዲፕ የሆኑ ቻናሎችን ሲፈጥር ቋሚ የመሄጃ መንገድ እንደ ወንዝ ሲፈጥር ጊል ኢሮዥን ይባላል። ሪቨር ኮርስ ላንድ ፎርም የሚባሉት ደግሞ ያው ወንዞች በሚፈሱ ሰዓት የሚፈጥሯቸው ላንድ ፎርሞች ናቸው። አፐር ኮርስ ላይ መነሻ ላይ የወንዞች መነሻ ላይ ቪ ሼፕድ የሆኑ ቫሊዎች ይከሰታሉ፣ ጎርጆች ይከሰታሉ፣ የዋተርፎል ወይም ፏፏቴዎች እንደዚህ አይነት ላንድ ፎርሞች ይኖራሉ። ሚድል ኮርስ ላይ ሚንደር፣ ኦክስቦ፣ ሌክ የሚባሉ አይነት ይሄ እንዴት ነው ኮንኬቭ እና ኮንቬክስ ቅርጽ እየሰሩ የሚሄዱ የወንዝ ቅርጾች ማለት ነው። በዛ ምክንያት የሚፈጠሩ ላንድ ፎርሞች አሉ። ሎወር ኮርስ ላይ ፍለድ ፕሌኖች ዴልታዎች ይፈጠራሉ። ልክ ናይል ወንዝ ግብጽ ጫፍ ላይ እንደሚፈጥረው ወደ ሜዲትራኒያን ጫፍ ላይ የሚፈጥረው ዴልቶች አይነት ትራያንጉላር ሼፕድ ፈርታይል የሆነ ላንድ እንደዛ አይነት ላንድ ፎርሞችን ይፈጥራሉ ሪቨሮች ማለት ነው። ዊንዶችስ ምንድነው አስተዋጽኦአቸው ካለን ዊንዶች ሳንድ ዲኖችን ባርክላንዶችን እንደዚህ ሉዝ ዲፖዚቶችን ይፈጥራሉ። ሳንድ ዲን የምንላቸው በረሃ ሲባል ብዙ ጊዜ ያው የምናውቀው ይሄ የበረሃ አፈር አሸዋ ክምችት ተራራ ነገር የሚሰራው ማለት ነው። በጣም ስሙዝ ሰርፌስ ያለው በነፋስ ምክንያት የሚመጣ ክምችት ያ ሳንድ ዲን ይባላል። ኮስታል ፕሮሰሶችም አሉ እንደዚህ ዊንድ የሚፈጥራቸው። ኮስታል ስንል በባህር ዳርቻ ላይ የሚፈጠሩ ማለት ነው። ቢቾችን ይፈጥራል፣ ስፒቶችን ይፈጥራል። ላይክ ናሮ ዲፖዚት ሆኖ ወደ ሲ የሚጠጉ ማለት ነው። ላጉኖችን ይፈጥራል። ላጉን የሚባሉት ደግሞ የጨዋማ ውሃ ቦዲ ከሳንድ ባንኩ ይለያል ወይ አይሚን ክብ ይሰራሉ ወይ የሆነ ቅርጽ ይሰሩና ከኖርማል የውሃው አካል ይለዩታል በዊንድ ምክንያት ማለት ነው። የራሱ የሆነ ኢኮሲስተም የራሱ የሆነ ዘሮች የራሱ የሆነ አሳ ምናምን ይፈጥራል። ወይም ከውቅያኖስ አጠገብ ያለ ሀይቅ በማለት ልትረዱት ትችላላችሁ ባጭሩ። እንደዛ አይነት የውቅያኖሱ አካል ነው፣ ግን ኢሮድ ተደርጎ ላንድ ማሱ የሚከበው አይነት የፊቸር ነው ላጉን የሚባለው። ማስ ዌስቲንግ የሚባለው ዳውንዋርድ ሙቭመንት ኦፍ ሶይል ኤንድ ሮክ አንደር ግራቪቲ ያው ከተራራ ወይ ከየሆነ ነገር ላይ በግራቪቲ ምክንያት ሲወድቅ፣ ለምሳሌ ዋተር ለዚህ ምክንያት ሊሆን ይችላል። ስሎፕ አንግልም ለዚህ ምክንያት ሊሆን ይችላል። ኢሮዥን ሂውማን አክቲቪቲ ለምሳሌ በእርሻ ኦቨርግሬዚንግ ምናምን ሲሆን ከተራራማ ቦታ ላይ የነበሩ የተለያዩ ላንድ ፎርሞች አፈር፣ ሮክ ምናምን ሊሆን ይችላል ወደ ታች ሲወርዱ ዌስቲንግ የሚለውን ኮንሰፕት ይይዛሉ ማለት ነው። ጂኦሎጂ ኤንድ ላንድ ፎርምስ ኦፍ ኢትዮጵያ ኤንድ አፍሪካ ይላል። ይሄ ወደ አህጉራችን ነው ወደ ኢትዮጵያ የሚመጣ። ጂኦሎጂውን እንዴት ነው ክላሲፋይ የምናደርገው ነው። አፍሪካን ላንድ ፎርም በምናይበት ሰዓት ላንድ ፎርሞች በአፍሪካ ያሉ በቮልካኖ እና በቴክቶኒክ ፕሮሰሶች ናቸው ሼፕ የተደረጉት እና ምንን ኢንፍሉዌንስ ያደረጉ የሂውማን ሰትልመንትን፣ ፐርሰፕሽንን፣ ኢኮሲስተሙን ወይም ደግሞ በአጠቃላይ የተፈጥሮና የጂኦግራፊ መስተጋብር፣ የማቴሪያል እና የኤነርጂ ፍሎውን፣ የማክሮ ክላይሜት እና የማይክሮ ክላይሜት ፓተርን እነዚህ ኢንፍሉዌንስ አድርጓል ይሄ ጂኦሎጂክ ፕሮሰስ ማለት ነው። አፍሪካ 4 ዋና ሜጀር ላንድ ፎርም ሪጅኖች አሏት። አፍሪካን አልፓይን ሲስተም የሚባል አለ፣ አፍሪካን ማሲፍ የሚባል አለ፣ ኢስት አፍሪካን ሃይላንድ የሚባል አለ እና ሳውዘርን አፍሪካ ፕላትፎርም የሚባል አለ። አራቱን በዲቴል ለማየት እንሞክራለን። አፍሪካን አልፓይን ሲስተም የሚባለው ወደ ሞሮኮ፣ አልጄሪያ፣ ቱኒዚያ አካባቢ የተራራማ ሰንሰለት ነው። 2000 ኪሎ ሜትር በላይ ወይም ርዝመት ያለው እነዚህ ሀገራት ላይ የሚገኝ የተራራ ሰንሰለት ነው። ማውንቴን ቼኖች ናቸው። ሚድል አትላስ፣ ሪፍ፣ ቴል፣ ሰሃራ አትላስ የሚባሉ የተለያዩ ሰብፓርቶች አሉት። ከሜዲትራኒያን ሲ እና ከሰሃራ ዲዘርት መካከል ላይ የሚገኝ ቦታ ነው ማለት ነው። አፍሪካን ማሲፍ የሚባለው ያው ሰሃራ ዲዘርትን ያጠቃልላል። ሰሃራ ዲዘርት የሚባለው
ላርጀስት ሆስት ዴዘርት ነው። 9,200,000 ኪሎ ሜትር ስኩዌር የሚሸፍን ከአትላንቲክ ኦሽን እስከ ቀይ ባህር ድረስ የተዘረጋ በጣም ሰፊ በረሃ ነው። እና ላንድስኬፕ ታይፖች አሉት። ኤርግ የሚባለው ቫስት ሳንድ ሲስ ወይም በቃ የአሸዋ በረሃ በሉት፣ የአሸዋ ባህር በሉት። ሬግ የሚባለው ደግሞ ዴዘርት ፔቭመንቶች፣ ፔብሎች፣ እነዚህ ጠጠር እንደዚህ አይነት ነገሮች ያሉበት ቦታ ደግሞ ሬግ ይባላል። የላንድስኬፕ ታይፕ ማለት ነው። ሳሄል የሚባለው የአፍሪካን ማሲቭ ውስጥ የሚጠቃለል ሌላው ፓርት ነው። ሴሚ አሪድ ትራንዚሽናል ዞን ነው። ከሰሃራ በታች እና ከሳቫና በላይ ያለ ማለት ነው። ኤክስቴንድ የሚያደርገው ልክ ከሰሃራ ዴዘርት ወይ በደቡብ አቅጣጫ ሊንግዙን ጠብቃችሁ ስትሄዱ ማለት ነው። ከሞሪቴኒያ ወይም ሴኔጋል እስከ ሶማሊያ ድረስ 5,000 ኪሎ ሜትር የተዘረጋ ፊቸር ነው። ቬጂቴሽኖች በተወሰኑ መንገድ አሉት። ግራስላንዶች፣ አኬሺያ ትሪስ፣ ናቹራል ፓስቸርስ ለላይቭ ስቶክ የሚሆኑ እነዚህ አይነት ፊቸሮች አሉት። የሳህል ስቲል በረሃ ነው። ሳቫና የሚባለው ደግሞ ትራንዚሽናል ዞን ቢትዊን ደ ሬን ፎረስት እና በሳህል መካከል አሁን ወደ ግሪኑ እየመጣን ነው፣ ወደ ታች ማለት ነው። ሳቫና የሚባለው በዚህ በሳህል በሚባለው ዴዘርት እና በግራስላንድ ለምለም በሆነው በሬን ፎረስቱ መካከል የሚገኝ ቦታ ነው ማለት ነው። ይሄ ወደ ኬንያ አካባቢ እንደዚሁ ከሳህል በረሃ በታች የሚገኝ ቦታ ነው። ሳቫና ውድላንድ የሚባል አለ። ዋይድሊ ስፔስድ የሆኑ ትሪዎች፣ ጥቅጥቅ ያሉ ሳሮች ምናምን የሚገኙበት ቦታ ነው። ትሮፒካል ሬን ፎረስት የምንለው ቦታ ደግሞ በጣም ጥቅጥቅ ያለ ደኖች ያሉበት ለምለም የሆነ በጣም ከፍተኛ ከ2000 እስከ 2250 ሚሊሜትር በአመት ዝናብ ያለው እንደዚህ አይነት በጣም ለምለም የሆነ ቦታ ነው ማለት ነው። ኒውትረንቱ አፈሩ ብዙም ኒውትረንት የለውም፣ ምክንያቱም በጣም ዝናቦች ስላሉ ያሉትን አፈሩ ላይ ያሉትን ኒውትረንቶች ወደ ታች የመግፋትና ብሬክዳውን የማድረግ ቴንደንሲ ስላለው ማለት ነው። ሌላው ኢስት አፍሪካን ሃይላንድ እና ሪፍት ሲስተም የሚባለው ነው፣ እኛ የምንጠቃለልበት ማለት ነው። ኢስት አፍሪካ ላይ ሃይላንድም አለ፣ ሪፍት ሲስተም ወይም የስምጥ ሸለቆም አለ። ሪፍት ቫሊውን በምናይበት ሰዓት በኖርማል ፎልቲንግ የተከሰተ ወይም በስንጥቃት የተፈጠረ በላንድ ማሶች መገፋፋት ማለት ነው። ኤክስቴንድ የሚያደርገው ከቀይ ባህር ኢትዮጵያን፣ የቪክቶሪያ ሐይቅ፣ ማላዊ፣ ሞዛምቢክን ይዞ 5600 ኪሎ ሜትር ኤክስቴንድ ያደርጋል። ፍሬሽ ዋተሮች፣ ሐይቆች ምናምን በብዛት ያሉበት ሞቃታማ የሆነ ቦታ ነው ማለት ነው። ኢትዮጵያንና ኤሪትሪያን ሃይላንድ የሚባለው ቦታ ደግሞ የኢትዮጵያና የኤሪትሪያ ከፍተኛ ቦታዎች ከ2000 ሜትር ከፍታ በላይ ያላቸው ዳይቨርስ የሆነ ክላይሜት ያላቸው የተለያዩ እጽዋት ምናምን የሚገኙባቸው ከፍተኛ ቦታዎች ናቸው። ሪፍት ቫሊ እሱን ከፍሎት ያልፋል ማለት ነው ለሁለት። ሳውዘርን አፍሪካ ፕላትፎርም የሚባሉ ደግሞ አሉ፣ ደቡባዊ የአፍሪካ ክፍል ላይ ያሉት ላንድ ፎርሞች ማለት ነው። ማውንቴኖችን ያጠቃልላል። ይሄኛው ግራስላንድን፣ ዴዘርቶችም አሉት። ዴዘርት ምንድነው? በተለይ ወደ ናሚቢያ አካባቢ ሰፋፊ የሆኑ በረሃዎች አሉ፣ የናሚብ ዴዘርት የሚባሉ። ሃይቬልድ የሚባል ጀንትል ስሎፕ ያለው ፕላቶ አለ። ግሬት ኤስካርፕመንት የሚባል ኤስካርፕመንት ማለት ልክ ክሊፍ ልክ እንደ ስንጥቅ ብሎ ግማሹ የመሬት ፓርት ወደ ታች ይወርዳል፣ ግማሹ የመሬት ፓርት አምባ ሆኖ ላይ ይቀራል እና ስቲፕ የሆነ ልክ እንደ ቨርቲካል የሆነ ፌስ ይዞ የሚቀመጥ አይነት ላንድ ፎርም ነው ኤስካርፕመንት የሚባለው። እንደዚህ አይነት ቦታዎች በብዛት አሉ ደቡባዊ ፓርት ላይ ማለት ነው። የአፍሪካን ጂኦግራፊ በዚህ መልኩ ካየን ወደ ኢትዮጵያ ስንመጣ የምናየው ሎኬሽኗን፣ ሳይዟን፣ ሼፕ ኦፍ ኢትዮጵያ የሚለውን ፓርት ነው። ሎኬሽን ስናይ ሪላቲቭ እና አብሶሉት ሎኬሽን ብለን ለሁለት መክፈል እንችላለን። ሪላቲቭ የሚለውን ቪሲኒያል ብለን በሌላም ተርም መግለጽ እንችላለን። ቪሲኒያል ሎኬሽኑ የሚያሳየው ከሚታወቁ የላንድ ማሶች ወይም የሚታወቁ ናቹራል ፊቸሮችን ከሚታወቁ ብቻ ከሀገራት አንጻር የኢትዮጵያ ወይም ኤኒ ካንትሪ ያለበትን ሎኬሽን ለመግለጽ እነዚህ ነገሮች ስንጠቀም ማለት ነው። ቪሲኒያል ሎኬሽኗን ዲስክራይብ እናደርጋለን። the vicinal location of Ethiopia is landlocked country የባህር በር የሌላት ሀገር ናት። በስድስት ጎረቤት ሀገራት የተከበበች ነች እና ስድስቱም የተለያየ ቦርደር ላይ ከኛ ጋር ሼር ያደርጋሉ ርቀቱ ማለት ነው። ከጅቡቲ፣ ከኤርትራ፣ ከኬንያ፣ ከሶማሊያ፣ ከሱዳን እና ከደቡብ ሱዳን። ኢትዮጵያ is found ብሎ ዌስት ኦፍ ጅቡቲ ሚንስ ላይክ ከጅቡቲ አንጻር ኢትዮጵያ ያለችበት ነው እንጂ ከኢትዮጵያ አንጻር ጅቡቲ ያለችበትን አይደለም።
ግራ እንዳያጋባችሁ የተቃራኒ ዳይሬክሽን ስለሚሆን ለምሳሌ ከኤርትራ በስተደቡብ፣ ከኬንያ በሰሜን፣ ከሶማሊያ በምዕራብ እና በሰሜን ምዕራብ፣ ከሱዳን በምስራቅ እና በደቡብ ምስራቅ፣ ከሳውት ሱዳን ደግሞ በሰሜን ምስራቅ እንገኛለን ማለት ነው። እንደዚህ አይነት ይሄ ከአንጻራዊ ሎኬሽን ከሆነ ቪሲኒያል እንለዋለን ማለት ነው። ስትራቴጂክ ሎኬሽን ኦፍ ኢትዮጵያ ይላል። ስትራቴጂክ ስንለው ደግሞ ናቹራል እና ግሎባል የሆነ ሎኬሽን ነው። በተለይ ይህን የምንጠቀመው በጣም ትላልቅ የሆኑ ሰዎች የሚያውቃቸው ለምሳሌ ኢትዮጵያን የማያውቅ የሆነ የምዕራባዊ ሰው ቢኖር ጅቡቲንም ላያውቅ ይችላል ወይም ኬንያንም ላያውቅ ይችላል። ስንጠቅስ ሊያውቅ ከሚችለው ነገር አንጻር ነው። ለምሳሌ ኢትዮጵያ በሆርን ኦፍ አፍሪካ በምስራቅ አፍሪካ በአፍሪካ ቀንድ ነው የምትገኘው። ኦር ናይል ቤዝን የናይል ተፋሰስ ላይ ነው የምትገኘው። ከአውሮፓ በስተደቡብ ነው የምትገኘው። ከሰሜን ምስራቅ ከህንድ ውቅያኖስ ነው የምትገኘው። ያለን በትላልቅ በሚታወቁ ነገሮች ስንገልጽ ስትራቴጂክ ከሆኑ ቦታዎች አንጻር ማለት ነው። ይሄ ስትራቴጂክ ሎኬሽን መግለጽ ይባላል። አብሶሉት ሎኬሽን ላይ ስንገባ ደግሞ ወይም አስትሮኖሚካል ሎኬሽን ስንል ላቲቲዩድ እና ሎንጊቲዩድን ተጠቅመን ስንገልጽ ማለት ነው። የላቲቲዩድ እና የሎንጊቲዩድ መስመሮች የተነጋገርናቸው አሉ። ቻፕተር 1 ላይ 0 ዲግሪ ከ0 ዲግሪ በላይ ያለው የኖርዚንጉን ለምሳሌ ኢትዮጵያ 3 ዲግሪ ኖርዝ ማለት ከ0 3 ዲግሪ ከፍ ብላ ደቡባዊ ጫፏ ይገኛል። 15 ዲግሪ ከፍ ብሎ ደግሞ ሰሜናዊ ጫፏ ይገኛል ማለት ነው። ላቲቲዩድ ሎንጊቲዩድ ደግሞ ከፕራይም ሜሪዲያኑ 33 ዲግሪ ኢስት የምዕራቡ ጫፏ ይገኛል። 48 ዲግሪ ወደ ምስራቅ ደግሞ የምስራቁ ጫፏ ይገኛል ማለት ነው። ይሄ አብሶሉት ሎኬሽን ለመግለጽ የምንጠቀምበት ነው። ሳይዝ ኦፍ ኢትዮጵያ የሚል ቦታ አለ። ሳይዝ ኦፍ ኢትዮጵያ ደግሞ የኢትዮጵያ ሳይዝ 1,106,000 ስኩዌር ኪሎ ሜትር ስፋት አላት። ከዓለም 0.7% ከዓለም ላንድ ኤሪያ 0.7% የኛ ነው እና 3.6ቱ ከአፍሪካ ላንድ ማስ ደግሞ 3.6ቱ የኢትዮጵያ ነው። ኮምፓሪዥን አለ። ኤሪያል ሳይዝ ከጎረቤቶቿ ጋር ያላት ኤሪያል ኮምፓሪዥን ማየት ትችላላችሁ፣ በራንኪንግም ደረጃ ማለት ነው። ኢትዮጵያ በጣም ትልቅ ሀገር ናት በሳይዝ ደረጃ። ምንድነው ጥቅሙ ካለን አግሮ ኢኮኖሚካል ዞን ዳይቨርስ ይሆናል። ብዙ ነገር ማብቀል የሚችል ብዙ ነገር መታረስ የሚችል ኤሬብል የሆነ ላንድ ይኖረናል። ብዙ ኢኮሲስተም ፍሎራ ፋውና ፕላንት እና አኒማል ምናምን ይኖራል ማለት ነው። ሌላው ሚነራል ሪሶርስ በብዛት ሊገኝበት ይችላል። ሰፊ ኤሪያ ከሆነ ጥቅሙ እሱ ነው። ሌላው ደግሞ ኤትኒክ ግሩፖች እንደዚህ በብዛት ይገኛሉ። ዲስአድቫንቴጅ የሚሆነው ደግሞ ለአስተዳደር ላይመች ይችላል። ብዙ አርሚ ወይም ወታደሮች ይጠይቃል ቦርደሩን ለመጠበቅ ማለት ነው። ሌላው ፋይናንሻል ፓወር ይጠይቃል። ኢንፍራስትራክቸር ለመስራት ለማስተዳደር ለሶሾ ኢኮኖሚክ ኢንቴግሬሽን ከባድ ሊሆን ይችላል። ሼፕ ኦፍ ኢትዮጵያ የኢትዮጵያ ቅርጽ የሚለውን ካየን ደግሞ ሰርኩላር እና ሾርት ኤንድ ሼፕ ያላቸው የተለያዩ ሀገራት አሉ። ሰርኩላር ስንል ፐርፌክት ሰርክል ሳይሆን ኮምፓክት የሆነ ሰብሰብ ያለ፣ ሾርት ኤንድ የሚባሉ ደግሞ ላይክ ቀጠን ረዘም ያለው አይነት እንደዛ አይነት ሊኒየር የሆነ ሼፕ ያላቸው፣ ሾርት ኤንድ የሆነ አጠር ያለ ሼፕ ያላቸው የተለያዩ ሀገራት አሉ። ኢትዮጵያ ሞሮፍ ኮምፓክት የሆነ ሰርኩላር የሆነ ሼፕን ያላት ከሞላ ጎደል ማለት ነው። ወይም ደንደን ያለ እንዴት ልበላችሁ ብቻ ቀጭን ረጅም አይነት ወይ እንደዛ አይነት ሼፕ ሳይሆን ሞላ ያለ ሼፕ ነው ያላት ማለት ነው። ሁላችሁም የምታውቁት ነው ብዬ አስባለሁ። there are 3 theoretical indicators of the compactness of the area። ይሄንን ካልኩሌት የምናደርግበት በአይን ብቻ ሳይሆን እነዚህ 3 መንገዶች ተጠቅመን ማወቅ እንችላለን። boundary to circumference ratio፣ area to boundary ratio፣ actual area to area of the inscribing circle። በእነዚህ መንገዶች ማወቅ እንችላለን ማለት ነው። አይ ቲንክ አንዱን ማየት እንችላለን። ባውንደሪ ቱ ሰርከምፍረንስ ሬሽዮ ስንል ያላት የባውንደሪን ርቀትና ሰርከምፍረንሷን ነው የምንለክ። ሰርከምፍረንስ ስንል ኤሪያው ለምሳሌ 1,106,000 ምናምን ኪሎ ሜትር ስኩዌር ከሆነ ያ ፐርፌክት ሰርክል ቢሆን ያላት የባውንደሪ እና የሰርከምፍረንሱን የዛን ሰርክል ሰርከምፍረንስ ሬሽዮን ካልኩሌት አድርገን የምናውቀው ነው። ኤሪያ ቱ ባውንደሪ የምንለው ደግሞ ያው ያላት የመሬት ስፋትና የባውንደሪው ማለት ነው። አይ ቲንክ ኤሪያው ከባውንደሪው ጋር እየተመጣጠነ ሲመጣ ኮምፓክት ወይም ሰርኩላር የመሆን እድሉ ይሰፋል።
actual area to area of the inscribing circle ደግሞ በኢትዮጵያ ባልኳችሁ እነዚህ በአብሶሉት ሎኬሽን ጫፎች ኢንስክራይብ አድርገን ሰርክል ድሮ እናድርግና ከሁለቱ አንጻር ያለው ልዩነት ማለት ለምሳሌ ኢሎንጌትድ የሆነ እንደ ጃፓን ምናምን አይነት ቅርጽ ከሆነ ብዙ ክፍት ቦታ ይኖራል በኢንስክራይቢንግ ሰርክል ውስጥ። እንደ ኢትዮጵያ ያለ ኮምፓክት የሆነ ሰርክል ካለ ግን ብዙ የሚተርፋችሁ ቦታ አይኖርም። ሰው በዛ ማነጻጸር ትችላላችሁ ማለት ነው። ለምሳሌ አንዱን እዚህ ጋር አስቀምጦታል። ለምሳሌ B2C ሬሽዮ ለመስራት ቶታል ባውንደሪ ሌንግዝ ኦፍ ኢትዮጵያ 5260 ኪሎ ሜትር ነው። ሶ ሰርከምፈረንስ ኦፍ ሰርክል ሃቪንግ አን ኤሪያ ከኢትዮጵያ ጋር ተመሳሳይ ስፋት ያለው ሰርክል ቢኖረን እንደዚህ 1,106,000 ኪሎ ሜትር ስኩዌር ያለው ማለት ነው። ሶ ያንን በካልኩሌሽን ራዲየሱን አግኝተን ከዛ ሰርከምፈረንሱን ካልኩሌት እናደርገዋለን እስከባለው መንገድ ማለት ነው። ከዛ ሰርከምፈረንሱን ካገኘን በኋላ ለባውንደሪ ወይም ለ5260 እናካፍለዋለን ማለት ነው። ሶ በኋላ ላይ ኮንክሉድ ያደረገው ነበር ኢትዮጵያ 40% ከአሲዩምድ ቴዎሬቲካል ሰርክል ዲቪዬት ያደረገ ሼፕ ነው ያላት ማለት ነው። ሶ በዛ መንገድ ማወቅ እንችላለን ማለት ነው። ቴንክ ዩ